ፎንቄ ምንድነው የሆንከው? አረ ምንም አልሆንኩም ፎንቄ። ምንም አልሆንኩም አትበል። የሆንከውን ነገር ተናገር እሺ። አረ አትጨነቂ ምንም አልተፈጠረም እንዴ። ቆይ ምንድነው የሸሚዝ እዚህ ፊት ላይ ያለሽ ደም ምንድነው? ፎንቄ ቆይ ስለምን ደም ነው የምትወሪው? ቤዚቲ አንቺ ዝም በይ እሺ። እዚህ ነገር ውስጥ አትግቢ። ቆይ ምንድነው የተፈጠረው? ቆይ እውነቱን ማወቅ ነው የምትፈልጊው? አዎ እውነቱን ማወቅ ነው የምፈልገው። ቅዱስ የሚባለው ልጅ ደህና አድርጌ ዋጋውን ሰጥቼዋለሁ። ምን የምርህን ነው ቀስቴ? አዎ ቤዛ የምሬን ነው። ቆይ ምን አባርጎ ነው የመታው? ግቢ ውስጥ ምን እንዳደረገሽ አይቻለሁ። ምን አደረገኝ? አጉል ተሳብቶሽ እኔ ለመንካት የመሳሳለትን ቁጭ እንኳን ሲመታሽ አይቻለሁ። እንዴ ቆይ ይሄንን ማን ይነገረ? እሱ አይጠቅማችሁም። ንገረን ይጠቅመናል። እንደዛ ከሆነ የሆነውን ነገር በሙሉ ያሳይሽ ጸጋ ነች። ምን ጸጋ ነው ያልከው? አዎ ቤዛ ሄሎ ጸጋ ነኝ። አንቺ ወስፌ ምን አባሽ ፈልገሽ ደወልሽ? መቼም ናፍቀኸኝ እንዳልሆነ እኔም አንተም ጠንቅቀን እናውቃለን አይደል? አሁን ወሬ አታብዢ። ምን አባሽ ፈልገሽ እንደደወልሽ ተናገሪ። ቀስ ባትደነፋ ይሻላል። መቼም እኔን ጸጋን ጠንቅቀ የምታውቀኝ ይመስለኛል። እስካሁን በህይወት ያለሽ በፎንቄ ምክንያት እንደሆነ ታውቂያለሽ አይደል? እውነት በፎንቃ? አዎ በፎንቄ። ይሁንልህ። አሁን አትጨቅጭቀኝ። የደወልኩልህ ቆንጆ ቪዲዮ በቴሌግራም ልኬልሃለሁ እንድታየው ነው። የምን ቪዲዮ? ከህንድ ፊልም የተቀነጨበ። አንቺ ወስፌ ትግስቴን ባትፈታተኙ ጥሩ ነው እሺ? ፎንቃ አደጋ ላይ እንደወደቀች የሚያሳይ ቪዲዮ። ፎንቄ ምን ሆነች? እሱን ቪዲዮ ላይ የምታየው ይሆናል። ቪዲዮውን በአንቺ ከላክሽ መቼም አላምንሽም። በዚህ ልክማ ጭፍናቱን። ወይኔ ቀስቴ ያንቺ ቃላት ማሳመሪያ ሆኜ ልቅር። አሁን ጊዜ የለኝም። የምታየው ከሆነ ያው ይሄ የሆነ ብሽቅ ቀስቴ እኔ ጸጋ የዋዛ እንዳልመስልህ። አንቺ ወስፌ ስልኩን አንቺው ብዬሻለሁ አንቺው። አንቺው ሻልሽ ደሞ ምን ቀረ? አንቺ ወስፌ ቆይ ምን አይነት ቪዲዮ ነው ላክሽልኝ? በጣም አዝናኝ የሆነ ቪዲዮ ነው። አሁን ነገሩን በሙሉ በግልጽ ንገርኝ እሺ? ካንቺ የተላከ ምንም አይነት ቪዲዮ አላምንም ብለሃል ነበር። ጸጋ ቀስ በል ዝም ብላ አትደንፋ ገባ? እሺ ንገሪኝ ምንድነው የተፈጠረው? እንደዚህ አንገትህን ብትደፋ ይሻላል። እሺ ንገሪኝ። ልጁ ቅዱስ ይባላል። የመምህር በቃል ወንድም ነው። ከክፍለ ሀገር የመጣው በዲሲፕሊን ችግር ነው። አሁን እሱን ወሬ ተይውና ፎንቄን ለምን እንደተዳፈራት ተናገሪ። በዛች ጦሰኛ ቤዛ ምክንያት ነው። እሷ ሄዳ ከቅዱስ ጋር ተነካካች። ከዛ ቹቻን አጋፈጠቻት። ልጁን የት እንደማገኘው ብቻ ንገሪኝ። ዛሬ ከትምህርት ቤት ሲወጡ ከቹቻ ጋር ሊፋለሙ ተቀጣጥረዋል። ምን? ቆይ ጸጋ የምርሽ ነው? አዎ የምሬን ነው። ቆየት ነው የሚገናኙት? ለፎንቃ የምታስብ ከሆነ እነሱ ከመገናኘታቸው በፊት አንተ ቀድመህ ብታገኘው ጥሩ ነው እኮ። በየት በኩል ነው የማገኘው? ቤት መሰለ። ወይኔ እቺ ልጅ ግን ምን ይሻላታል? አንተ ልጅ ቆይ ምን ባረግ ነው የሚሻለኝ? ቆይ ምን አደረኩኝ? ቆይ እንዴት ልጁን ትመታዋለህ? የሆነ ነገር ቢሆንብስ ኑሮ ትሰምኛለሽ ፎንቄ? ያልገደልኩት ራሱ አሳዝኖኝ ነው። አንተ ቀስቴ ደግሞ ምን አይነት ነገር ነው የምትናገረው? እና ቆይ እኔ በህይወት እያለሁ ፎንቄ ሲዳፈር እያየሁ ዝም የምል ይመስልሻል? ስማኝማ ቀስቴ፣ በዚህ አመለግር ማለት ከኔ ጋር ያለ ነገር በቅርቡ እንደሚቋረጥ ወቅ እሺ? ትሰምኛለሽ ፎንቄ? አንቺ ሲዳፈሩ እያየሁ እንደፈሪ ዝም ብዬ ከምኖር ካንቺ ጋር ተለይቼ አንቺ የሚዳፈሩትን በሙሉ ዋጋቸውን እየሰጠ መኖር እመርጣለሁ። አረ እናንተ ልጆች ቆይ ለምን አትረጋጉም? ልጅ ተቋለሙ የኛን ህይወት ማበላሸት ነው። ህይወቴ ለምን ሺህ ጊዜ አደጋ ላይ ወድቅም? ፎንቄ ስትሰቃይ እያየሁ መኖር አልችልም። እሺ አየሽ አይደለ ቤዚቲ እንዴት እንደሚያደርገው? ተው በእናትሽ፣ ወዶ እኮ አይደለም ላንቺ ካለው ፍቅር የተነሳ ነው። ቹቻ እኔ አልፈልግማ ቤዚቲ፣ ተመልሶ ሸቤ እንዲገባ አልፈልግም። እንደዛ ከሆነ አንቺ ራስሽን መጠበቅ ነው። አንቺ ራሱ የሆነ ሰው የሚነግርሽን ማትሰሚ እንከፍ ነሽ። እሺ ብቻ እየተናደርሽብኝ እንዳይሆን። አሁን እናደድብሻለሁ። ቆይ ዛሬ ከነጋ ስንት ጊዜ ከፍ ዝቅ እንዳረግሽኝ ግን ታውቆሻል። እንደውም ተኛ ጥገብ እንዳደርሽ። እሺ አንዴ ጥፋተኛነት፣ አንዴ ደግሞ ልክነት።
ቤዛ እንዴት ነሽ? ደህና ነኝ ቲቸር። አሰምት ያስገባ ነበር የመጣሁት። ኦኬ ለካ ዛሬ እንድታስገቡ ነበር ያነገርኳችሁ። አዎ ለዛሬ ነበር ሰርቻለሁ። ጥሩ ቤዛ፣ ሌሎች ልጆችም ቶሎ እንዲያመጡ ነገራቸው። እሺ እሺ ቲቸር ነግራቸዋለሁ። ግን መምህር ቅዱስ ዛሬ ክላስ አልመጣም በሰላም ነው? ባክሽ የቅዱስ ነገር ተይው ቤዛ። ምን ነው መምህር ችግር አለ እንዴ? አዎ ቤዛ ችግር ተፈጥሯል። ምን አይነት ችግር? ቅዱስ ትናንትና ከማን ጋር እንደተጣላ ባላቅም ክፉኛ ተጎድቷል። ተደባድቦ ነው? አዎ ተደባድቦ። እሺ ከማን ጋር? እሱን ማወቅ አልቻልኩም፣ ግን በጣም ተጎድቷል። እሺ አሁን በምን አይነት ሁኔታ ላይ ነው ቆያለሁ? የተሰበረውን ቦጊሻ እየታሸ ነው። አፍንጫውን ደግሞ ክፉኛ ስለጎዱት እሱንም እያሳከምኩት ነው። እሺ ቲቸር ቆይ ከማን ጋር እንደተጣላ ምንም ፍንጭ አልተናገረም? የቅዱስ ትልቁ ችግር እሱ ነው። ሲጣላ ከማን ጋር ተጣላ አይናገርም። ሲቻለው ደግሞ ካልተበቀልኩ ይላል። እንደው ቤዛ ምን አይነት ጉድ ውስጥ እንደገባ አልነግርሽም። ምርር ብሎኛል የሱ ነገር። በቃ አይዞት እሺ ቲቸር። ችግር የለውም ቤዛ። ግን አንድ ነገር ልጠይቅሽ ይቻላል? ምንድነው? ዝም ብዬ ስጠረጥር ከያሬድ ጋር ተጣላ ነው ይመስለኝ። ማ ቅዱስ? አዎ ቅዱስ። ኖ ቲቸር ከያሬድ ጋር አልተጣሉም። ታዲያ ከማን ጋር ተጣልቶ ነው እንዲተጎዳው? እንዴ እኔ እሱን አላውቅም፣ ግን ደግሞ ከያሬድ ጋር እንዳልተጣሉ በጣም እርግጠኛ ነኝ። እሺ ቤዛ አንድ ነገር ቃል ግቢልኝ። ምንድነው እሱ? ከማን ጋር እንደተጣላ ከሰማሽ ሳትደብቂ ልነግሪ ቃል ግቢልኝ። እሺ እሺ ቲቸር ነግሮታለሁ። በቃ እሺ አመሰግናለሁ ቤዛ። ለማንኛውም ክላስ እንዲያመጣሽ ወደ ክላስ ግቢ። እሺ ቲቸር። ቤዛ የሆነ የደበቅሽ ነገር እንዳለ ፊትሽ ያስታውቃል። ወይኔ ጉዳችን! ፈጣሪ በእናትህ አደራህ ልጁ ምንም እንዳይሆን። ዩሲንና ሰሞኑን በጣም ብቸኝነት እያበዛ። ምን ላርግ ባቢ? ቢጨንቀኝ እኮ ነው። አሁንም የሔዋንና የሶሲ ጉዳይ ነው? አዎ የሁለቱ ጉዳይ ነው የሚያስጨንቀኝ። ቆይ ምን አርግ ነው የሚሉክ? ያስነካንን መስተፋቅር አርክስልኝ ነው የሚሉኝ። አየህ አይደል ወሬ ምን አይነት ተጽዕኖ እንደሚፈጠር። ባይገርም ባቢ በጣም ብዙ ነገር ነው የተናገረው። ግን ቆይ ከዚህ ምን ተማርክ? በጣም ብዙ ነገር ነው የተማርኩት። አየህ አይደል ይሄ ችግር የገጠመ ፈጣሪ የሆነ ነገር ሊያስተምርክ ነው ማለት ነው። ምን? ምናልባት እስከዛሬ በሴት ልጅ ስሜት እየቀለድክ ስለሆነ አሁን ደግሞ ይሄ ገጠመክ ማለት ነው። እኔ ይሄን ነገር መገላገል ብቻ ነው የምፈልገው። ከዛ በኋላ የሚስተካከለውን ነገር በሙሉ አስተካክላለሁ። አብሽር ብሎ ትገላገላለህ። እኔም ያቺን አይምን አንተም ይሄን መስተፋቅር ምናምን ያዳግምም ሽውታውን ምናምን ለመገላገል ሩቅ ጊዜ አይመስለኝም። ተስፋ አደርጋለሁ። ግን ማርከስ የሚባለውን ነገር ሳስበህበታል? ማርከስ? ቆይ በሌለ ነገር ላይ ስለምን ማርከስ ነው የምታወራው? አይ የሆነች እኮ ጭዌ አስቤ ነው። ምን አይነት ጭዌ? ያው አለ አይደለ ሳይኮ ጭዌ ነገር። አልገባኝም። ይኸውልህ ስማኝ፣ መጀመሪያ መታው አርክስልን ምናምን ሲሉ ታካብዳለህ። ከዛ በኋላ ትንሽ ቆይተ ወደ ማርከሱ ትሄዳለህ ማለት ነው። እሺ ከዛስ? ከዛ በኋላማ ያስነካውሽ ጨብጬሽ አይደለ? ስለዚህ የማረክስልሽም ጨብጬሽ ነው ትላቸውና እንዲህ ታደርጋለህ። እሺ መጀመሪያ ይኸውልህ አይንህን ትጨፍናለህ። ከዛ በኋላ ያስነካዋችሁ በቀኝ እጄ ስለሆነ በግራ እጄ ነው ማረክሰው ትላለህ። አንተጂ ከዛ በኋላ እንደዚህ እያሻሸህላቸው ታረክሰዋለህ ማለት ነው። እሺ ልክ እንደጨረስክ አይነን ትገልጥና አሁን ነፃ ነሽ ትላታለህ ማለት ነው። እንዴ አተ ቆይ ደግሞ ምን ነገር ነው የምታወራው? አማናኝ ጆሲ፣ ይሄ ነገር መቼስ እነሱ የፈጠሩት ነገር ነው እንጂ እውነት አይደለም አይደል? እሱ ማለት አይደለም። ስለዚህ አሁን ባልኩ መንገድ ብትሞክር አሪፍ ይመስለኛል። አይመስልም? ተው ባቢ፣ በኋላ ደግሞ ድጋሚ እጃቸውን ይጃቸው ቢብስባቸው ማልወጣው ነገር ውስጥ ነው የምገባው። ቢብስስ ስትል ምን ለማለት ነው? ምን ጥያቄ አለው? ግልጽ እኮ ነው። ቆይ እኔም ማላውቀው ነገር አለ እንዴ? ማለት ብቻ አንተም መስተፋቅር አለብኝ ያልከኝ ባልሆነ ያው ቢብስ አባባልህ እንድጠራጠር አድርጎኝ ነው። አንተ ጤነኛ አይደለህ። ኧረ እኔ ደህና ነኝ። ጤኔ የሚቃወሰው እኮ ያቺን የሚሳገኛት ነው እንጂ እኔ እንደዚህ ከእናንተ ጋር ምን አንሶ ደህና ነኝ። እኔ ግን አመስለኝ። ቆይ ለምን ይሄን ሀሳብ ለምን ለሳይኮሎጂስት አናማክር? ወይ ደግሞ ለምን አስተማሪ አናናገርም? አንተ ይሄ በጣም ጥሩ ሀሳብ ነው። አየሽ ጭንቅላት እኮ አለሽ። ሃይ ፌሪ፣ እንዴት ነሽ? አንቺ አይጥ ደግሞ ምን ቀረሽ? ቀስ ረጋ ብትያሻለ። አሁን አፍሽን አትክፈቺ። የመጣሽበትን ጉዳይ ተናገሪ።
መቼም ናፍቀሽኝ እንዳልሆነ ታውቂያለሽ አይደል? እኔ ከሴጣን ጋር አልነፋፈቅም። እምነት አሁን ለምን እንደመጣሽ ተናገሪ ብዬሻለሁ። ግን ቅዱስ የት ሄዶ ነው? የትስ ብሄድ አንቺ ምን አገባሽ? አይ ብቻሽን ሳይሽ ገርሞኝ እኮ ነው። አንቺ ልጅ ትዕግስቴን ባትፈታተኝ ይሻልሻል። በነገርሽ ላይ ለምን እንዳልመጣ ልነግርሽ እችላለሁ። ማ ቅዱሴ? አዎ ቅዱስሽ። አነጋገርሽን አስተካኪ። ባላስተካክል ምን ልታመጪ? ወይኔ ፊዮሪ፣ ቆይ አንቺ ያምሻል እንዴ? ከዚህ ትምህርት ቤት እንድባረርልሽ ነው የምትፈልጊው? እንኪን ቪዲዮ ተመልከች። ምንድነው እሱ? ጊዜ የለኝም ብታዪ አይሻልም? እንጭ ማን ነው ልጁ? ቀስቴ ይባላል። ልጅ ብቻ ፍቅረኛ ነው። እቺ ውሻ! ቆይ ለምን እንደዚህ ያደረገች? አዎ ተከዘሻል ነው ወይስ ማለቁ የተፈጠረ ነገር አለ? እስኪ ተይኝ። አንዳንዴ ህይወቴን ቆም ብዬ ሳስበው ግርም ድንቅ ይለኛል። ለምንድን ነው የሚገርምሽ? ምን አለበት እንደ ሶሲ ዋይ ብዬ ጮኬ ንቅል ብሎ ቢወጣልኝ ብዬ አስባለሁ። እንዴ ምኑ? ኢዮስያስ ፍቅር ነው። አንቺ ደግሞ ስንት ነገር ተነጋግረን ተመለሰሽ እዛው ነሽ። ምን ላድርግ? ወድጄ እኮ አይደለም አንቺ ግን ደግሞ በቃ ትዝ ይለኛል። ቆይ እሺ ሶሲ የት ናት? እዛ ከክላስ ጀርባ ከዴቭ ጋር ቁጭ ብላለች። መቼም ያ መነጽርና ጓንቷን አድርጋለች አትይኝም? አይመስለኝም። አንቺ ግን ምንድነው የሚያስቅሽ? አይ ያው መነጽርና ጓንቷን አስቤው ነው። እና ታዲያ ወዳ እኮ አይደለም። እኔ ራሱ እናንተን ሼም ይዞኝ ነው እንጂ ባደርግ በጣም ነበር ደስ የሚለኝ። ምንድነው ሼም የሚይዝሽ? እንዴ የእናንተ ሙድ መያዣ ላለመሆን ነው። አይ እኔ እኮ ባፈቀረ ሰው ሙድ አልይዝም። ይሄ ራሱ ሙድ መያዝ እንደሆነ የማይገባኝ ነው እንዴ ይመስልሽ? ኧረ አይደለም። አንቺዬ ወይ ሄደን አንድ አፍታ እናገኘው እንዴ? ማንን? ኢዮሲን ነው። አንቺ ደግሞ